ከፌደራል መንግስቱ ጋር ግጭት ውስጥ የገባው የህወሓት ቡድን የክልሉን ጊዜያዊ አስተዳደር በማፍረስና የጊዜያዊ አስተዳደሩን ፕሬዝዳንት በኃይል በመፈንቀል የክልሉን ስልጣን በኃይል መቆጣጠሩ ይታወሳል። ከፌደራል መንግስት ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡን ያስታወቀው ህወሓት ወደ ወታደራዊ እርምጃ ለማምራትም ቅድመ ዝግጅቱን ማጠናቀቁንና የጦር መሳሪያ ክምችትን ጨምሮ አጋዥ የጎረቤት ሀገራትን ማሰለፉንም ሲገልጽ ቆይቷል። ከሰሞኑ ደግሞ በሁሉም የትግራይ ክልል አካባቢዎችን ወጣቶችን በግዳጅ ለውትድርና ሲመለመልና ቤት ለቤት የማፈስ ተግባር ላይ መጠመዱም ይታወሳል። ይህንን የግዳጅ አፈሳ የተቃወሙ በርካታ ቁጥር ያላቸው የትግራይ ወጣቶች ክልሉን ለቀው መኮብለል መጀመራቸው ታውቋል። ይሁን እንጂ ህወሓት እርምጃውን በተቃወሙት ወጣቶች እንዲሁም የአካባቢው ነዋሪዎች ላይ ዘግናኝ እርምጃዎችን መውሰድ መጀመሩም ይታወሳል። በትናንትናው ዕለትም የህወሓትን ተግባር ያወገዙ ጳጳሳት ላይ የግድያ ሙከራ መፈጸሙ በብዙዎች ዘንድ አነጋጋሪ ጉዳይ ሆኖ ቆይቷል። በትግራይ ክልል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ተነጥሎ መንበረ ሰላማ ካሴተ ብርሃን በሚል ስያሜ በተቋቋመው ሃይማኖታዊ ተቋም ሊቃነ ጳጳሳት ላይ አክሱም ውስጥ የግድያ ሙከራ እንደተደረገ የሃይማኖት ተቋሙ ጽሕፈት ቤት አስታውቋል። ጽሕፈት ቤቱ የታጠቁ አካላት ጥቃቱን የፈጸሙት ባሳለፍነው ማክሰኞ እኩለ ሌሊት ላይ ሊቃነ ጳጳሳቱ በሚገኙበት የመንበረ ሰላማው ቅጥር ግቢ ውስጥ ጥይት በመተኮስ ነው በማለትም ወንጅሏል። የግድያው ሙከራው በሲኖዶሱ ዋና ጸሐፊ ብፁዕ አቡነ አረጋዊና በብፁዕ አቡነ ናትናኤል ላይ ያነጣጠረ ነበር ያለው ጽሕፈት ቤቱ፣ ሆኖም በሊቃነ ጳጳሳቱ ላይ የደረሰ አካላዊ ጉዳት እንደሌለም ገልጿል። ጽሕፈት ቤቱ ጥቃቱን ያወገዘ ሲሆን የጸጥታ አካላት የጥቃቱን ፈጻሚዎች በቁጥጥር ስር በማዋል ለሕግ እንዲያቀርቡ ጠይቋል። የግድያ ሙከራው ያነጣጠረባቸው አንድ ጳጳስ ስለ ጉዳዩ ዝርዝር መረጃ ሰጥተዋል። እንዴት ከግድያው አመለጡ? እንዴትስ በታጣቂዎች ኢላማ ተደረጉ? የዕለቱን ልዩ ጥንቅራችንን ይዘን ቀርበናል። በተከታዮቹ ደቂቃዎች ምላሽ የሚሰጡ መረጃዎችን የምናስደምጣችሁ ይሆናል። አክብሮታዊ ሰላምታችን በያላችሁበት ይድረስ። ክቡራን ተከታታዮቻችን ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በትግራይ ክልል በአክሱም ከተማ 2 ሊቃነ ጳጳሳት የግድያ ሙከራ እንደተፈጸመባቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የሚመራው የመንበረ ሰላማ ካሴተ ብርሃን ላዕላይ ቤተ ክህነት ገልጿል። ቤተ ክህነቱ የግድያ ሙከራው ሲል የጠራው የማክሰኞ ሰኔ 30 ቀን 2018 ዓ.ም ክስተት ያነጣጠረው በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ እንደሆነ አስታውቋል። ቤተ ክህነቱ ረቡዕ ዕለት ባወጣው መግለጫው በሁለቱ አባቶች መኖሪያ ቤት ላይ ተኩስ የተከፈተው ሌሊት 6:30 እንደሆነ ጠቅሷል። ድርጊቱ በተለይም በትግራይ ክልል አባቶች የተመሰረተው ሲኖዶስ ዋና ጸሐፊ በሆኑት አቡነ አረጋዊ መኝታ ክፍል ላይ እንደተፈጸመም ገልጿል። የግድያው ሙከራ ተደርጎባቸዋል ከተባሉት አባቶች አንዱ የሆኑት አቡነ ናትናኤል ስለ ክስተቱ ለቢቢሲ ዝርዝር መረጃ ተናግረዋል። አቡነ ናትናኤል እንደሚናገሩት ከሆነ ተኩስ የተከፈተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ጽሕፈት ቤት ውስጥ በሚገኘው የጳጳሳት መኖሪያ ክፍል ላይ ነው። የአክሱሙ ዋና ጽሕፈት ቤት የሚገኘው የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ጳውሎስ ባሰሩት ሰላማ ሴንተር የተባለ ትልቅ አዳራሽ ውስጥ እንደሆነም ገልጸዋል። የጽሕፈት ቤቱ ቀጥሎ ራሱን የቻለ የአባቶች መኖሪያ ሕንፃ መኖሩንም አስረድተዋል። አቡነ ናትናኤል የማክሰኞ ሌሊት ክስተትን ሲያስታውሱ በአጋጣሚ እዚያ መኖሪያ ውስጥ የነበረው ደግሞ 2 አባቶች ነን፣ እኔና የቅዱስ ሲኖዶሱ ዋና ጸሐፊ ብፁዕ አቡነ አረጋዊ ማለት ነው ይላሉ። የተኩስ ድምፅ የተሰማው ሌሊት 6:30 እንደሆነም ይናገራሉ። ከተኩሱ በኋላ ምንድነው ብለን ስንወጣ አንድ ጥይት ከቤታችን ማረፊያ ክፍላችን ላይ በተለይ አቡነ አረጋዊ ያረፉበት ማረፊያ ክፍል ሕንፃው ላይ አርፎ በተወሰነ መልኩ ሕንፃው ነዶ ግማሽ ብሎኬት ተገንጥሎ ወድቋል ሲሉ የተመለከቱትን ገልጸዋል።
በአጠቃላይ 3 ጥይቶች እንደተተኮሱ የሚናገሩት አቡነ ናትናኤል ከዚህም ውስጥ አንዱ በሲኖዶሱ ዋና ጸሐፊ ማደሪያ ላይ ማረፉን አስረድተዋል። ግቢው ውስጥ የነበሩ የጥበቃ አባላት ተኩስ የከፈተው ሰው በዚያ በኩል ሆኖ አነጣጥሮ ተኩሶብን አምልጦ ሄደ የሚል ምላሽ እንደሰጧቸውም አስታውሰዋል። ዋርድያዎቹ አንዱ እኔ ተከትየው ሄጄ ነበር፣ ግን አላገኘሁትም፣ አልደረስኩበትም፣ ዝም ብዬ እዛው ሆኜ ግን አንድ ጥይት ወደ ሰማይ ተኩሻለሁ የሚል ሐሳብ ነው እየሰጠን ሲሉም ያገኙትን ምላሽ ጠቅሰዋል። እስከ 7 ሰዓት ተኩል ምን እንደተፈጠረ ሲጠይቁ ከቆዩ በኋላ ወደ ማረፊያቸው መመለሳቸውን ገልጸዋል። ወደ ራሳችን እስራ ወደ ጸሎታችን ተመልሰናል። ሲነጋ የቅድስት ከተማ አክሱም የፖሊስ አባላትም የጸጥታ ክፍሉም ሁሉም መጥተው የተደረገውን ነገር አይተው የምርመራ ስራቸውን ጀምረዋል ማለት ነው ሲሉም የጸጥታ አካላት ወደ ስፍራው የመጡት በማግስቱ እንደሆነ ገልጸዋል። የአክሱም ከተማ ፖሊስ በሊቃነ ጳጳሳቱ መኖሪያ ላይ ጥይት ተኩሰዋል የተባሉ 3 ተጠርጣሪዎችን በቁጥጥር ስር ማዋሉን ትናንት ምሽት ትግራይ ቴሌቪዥን ዘግቦታል። የአክሱም ከተማ ፖሊስ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በአባቶቹ መኖሪያ ላይ የተተኮሰው አንድ ጥይት መሆኑን ገልጸዋል። በትግራይ ቴሌቪዥን ዘገባ ላይ የተጠቀሱት የከተማዋ የወንጀል ምርመራ ኃላፊ በተደረገው ማጣራት ድርጊቱን በጥበቃው እንደተፈጸመ መረጋገጡን ተናግረዋል። ጥበቃውን ጨምሮ 3 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተደረገ መሆኑን ገልጸዋል። አቡነ ናትናኤል ተኩስ የተከፈተው የአባቶቹ መኖሪያ ላይ እንደሆነ በመጥቀስ ወደ ቤታችን አነጣጥሮ ከመተኮስ በላይ ግድያ ሙከራ የለም ይላሉ። ከዚህ ቀደም ይህ አይነት ክስተት ሊፈጠር ይችላል የሚል ስጋት ኖሯቸው ያውቅ እንደሆነ ለቀረበላቸው ጥያቄም ለግድያ የሚያበቃ ለግድያ ሙከራ የሚያስፈጽም ነገር አይኖረኝም፣ ሊኖረኝም አይችልም፣ ኖሮኝም አያውቅም የሚል ምላሽን ሰጥተዋል። በዚህ መልኩ እኔንና ወንድሜን ይገድላሉ ወይንም አንድ ነገር ያደርጋሉ ብዬ የማስበውም የምጠረጥረውም አካል አይኖረኝም ሲሉም አክለዋል። በሁለቱ አባቶች ላይ የግድያ ሙከራ መፈጸሙ ከተሰማ በኋላ በማህበራዊ ሚዲያ ላይ ሲንሸራሸሩ ከነበሩ ጉዳዮች አንዱ አቡነ ናትናኤል በቅርቡ በትግራይ ክልል የሚታየውን የግዳጅ ወታደራዊ አፈሳ በተመለከተ ሰጥተውታል የተባለ የተቃውሞ አስተያየት ነው። ይህን ጉዳይ መቆም አለበት፣ እጃችሁን ከቤተ ክርስቲያን ላይ አንሱ በሚል የሰጡትን አስተያየት ተከትሎ የተሰማው አንዳንድ የተቃውሞ አስተያየት ከማክሰኞ ክስተት ጋር ይገናኛል የሚል እምነት ይኖራቸው እንደሆነም ተጠይቀዋል። አቡነ ናትናኤል ማህበራዊ ሚዲያ ላይ ለንግግራቸው ይቅርታ እንዲጠይቁ የተሰጡ አስተያየቶችን መመልከታቸውን ገልጸዋል። ነገር ግን ከአሁኑ ክስተት ጋር ግንኙነት አለው የሚል ምልከታ እንደሌላቸው ተናግረዋል። እኔ ሐሳቤን ነው የተናገርኩት፣ ለትውልድ ይሆናል፣ ለሀገር ይጠቅማል፣ እውነት መስሎ እየታየኝን ነው የተናገርኩት። አንድ ሰው ደግሞ እውነት በመናገሩ ሌላ ነገር ይመጣበታል ብዬ ብዙም አላስብም። እናም አሁን የዚሁ ሙከራ ከሱ ጋር የተያያዘ ይሆናል ብዬ መገመት አልችልም ብለዋል። የህወሓት አሁናዊ እንቅስቃሴና እየወሰዳቸው ያሉ እርምጃዎች በበርካቶች ትችት እየቀረበባቸው ይገኛሉ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የህወሓት አመራርና የኤርትራ መንግስት የራሳቸውን የፖለቲካ ህልውና ለማራዘም ሲሉ የትግራይን ህዝብ እንደ ማስያዣ ኮላተራል ወይንም ማስያዣ እያደረጉት ይገኛሉ በማለት መክሰሳቸው ይታወሳል። አማካሪው የህወሓት ቡድን የወንጀለኞች ኢንተርፕራይዝ ብለው የጠሩት ሲሆን በኪም ጆንግ ኡን ከምትመራው ሰሜን ኮሪያ ጋር በማወዳደርም ከመሬት በተለቀመ መሳሪያ የሚተኩስ ቡድን ነው ሲሉም በይነውታል። የቀድሞ የህወሓት ምክትል ሊቀመንበርና የአሁኑ የስምረት ፓርቲ ፕሬዚደንት እንዲሁም የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ በትግራይ ክልል ላይ የደረሰውን ታላቅ ጥፋት በስልታዊ መንገድ የፈጸመውና የክልሉን የልማት ተቋማት ያደቀቀው የኤርትራ መንግስት ቢሆንም የህወሓት አመራር ግን ዛሬ ላይ የራሱን ዕድሜ ለማራዘም ሲል ከዚሁ የኤርትራ አገዛዝ ጋር ጭምር አብሮ እየሰራ መሆኑን ተናግረዋል። አቶ ጌታቸው ረዳ ህወሓት እየሄደበት ያለው መንገድ ከሰሜን ኮሪያ የባሰ መሆኑን አመላክተዋል። ከብሔራዊ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት አቶ ጌታቸው ረዳ ህወሓት አፋኝ በሚል የተገለጸ አዋጅ ከጥቂት ሳምንታት በፊት ማውጣቱ የሚታወስ ሲሆን ይህም
ከሀገር ውስጥና ዓለም አቀፍ ተቋማት ጭምር ውግዘትን እንዲከተለው ማድረጉ አይዘነጋም። አቶ ጌታቸው ረዳም ህወሓት ህግ የማውጣት ስልጣን የለውም ባይ ናቸው። የተከበራችሁ ተከታታዮቻችን ለሳቱ ያዘጋጀነውን ልዩ ጥንቅራችንን በዚሁ አበቃን። በሌሎች አዳዲስና ወቅታዊ መረጃዎች እስክንገናኝ ሰላም ቆዩን። ለአዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።